ሳይሰበር ይላል። ካርሎስ ባሌባን ለማስፈረም ማንቸስተር ተፍ ማለት ጀምሯል። ሲጀመርኒ ቢራዳይ ብሰድብ በመክርህ እኮ ነው እኮ ለአንተ ብዬ እኔ ስለሞት የፍቅሬን እኮ ነው እናቴ ነቃ ደንገጥ እንድትል ዓለም ጥሎን እንዳይጠፋ ይሄን እኮ ነው መልሽ ይሄን ነው መልሽ የኔ ኦማር ቤራዳ ላላ ብዬ ወዳለሁ እኔን ቶሎ ብለህ አስፈርመህ ታመጣለህ ኤሊሳልን ተከተክ ታደርጋለህ በጣም ተመችቶኛል ቢግ ሪስፔክት ብያለሁ ትርፍዬ አዘናግተሽ ይሄልኝ ልትወስጂው እንዴ ምን ነካው ባሌባ በዚህ ሰዓት አርፎ ተደላድሎ ባለበት አይቀመጥም እንዴ ምን ሊያደርግ ነው ትርፍዬ ቤት የሚመጣው ያጀማ ኦፊሻሊ አሁን ኦርንስተንና እንግዲህ ፋብሪዚዮ እንዳሳወቁ ከሆነ ይሄ ልጅ ወደ ማንቸስተር ለመሄድ እንግዲህ ዝግጅቱን እንዳጠናቀቀ ነው ማንቸስተርም ተፈተፉን እንደጨረሰ ነው እየሰሙ ያለው ታዲያ አሁን እዚህ ዝውውር ላይ ልቋጥር አልፈልግም ምክንያቱም ነግሬያቸዋለሁ እኔ ማንቸስተር ማለት ነው ምርጥ ሆኖ ማለት ነው ሚዜ ማድረግ ነው የምፈልገው ዋንጫ መብላት የምፈልገው ማንቸስተርን ምርጥ ሆኖ ከኔ ሁለተኛ ወጥቶ ስበላ ነው ረከተመለውና 6 ቁጥር ብቻ አይደለም ማስፈረም ያለባችሁ የመስመርም ተጫዋች አሪፍ የሚባሉ አስፈርሙና ከኔ ጋር እንድትፎካከሩ ስለምፈልግ አንድ እናት የወለደችው እናንተ ዝውውር ላይ የሚቋጥር አይኖርም ባሌባ እንኳን በደና መጣ ቀጣይ አመት የብሮና የራይስ መቀለጃ ነው መጥቶ ነው በቃ ኦፊሻሊ ማለት ለማንኛውም ጀማው እየተዘጋጀንኛ ቡድናችሁን አዘጋጁና እንፋለም ነው የምላችሁ ይመቻችሁ ጀማ ሰበር ዜና እውቁ ጋዜጠኛ ፋብሪዚዮ ዛሬ ይፋ እንዳደረገው ከሆነ ባለፈው ሐምሌ ላይ ካርሎስ ባሌባና ማንቸስተር ዩናይትድ ከስምምነት ደርሰዋል። ካርሎስ ባሌባ አሁንም ወደ ማንቸስተር ዩናይትድ መምጣት ይፈልጋል። ማንቸስተር ዩናይትድ ካርሎስ ባሌባን ማስፈረም የሚፈልግ ከሆነ በክረምቱ የተጫዋቾች የዝውውር መስኮት ካርሎስ ባሌባ ወደ ማንቸስተር ዩናይትድ ለመምጣት በሩን ክፍት አድርጓል። ማንቸስተር ዩናይትድ ውሳኔው ይጠበቃል ሲል እውቁ ጋዜጠኛ ፋብሪዚዮ ዛሬ ዘግቧል። ቢስሚላህ ዩናይትድ ፋሚሊ ኮንክራ ፋብሪዚዮ እንዳለው ማንቸስተር ዩናይትድ ባሌባን ለማስፈረም ተቃርቧል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ፋሚሊ ድምጻቸውን አጥፍተው ትናንት ቪዲዮ ሰርቼ ነበር አይደል? ይሄው በጣም ወሳኝ ተጫዋች ከተገኘ ገና አላለቀም። ከተገኘ ግን በጣም ወሳኝ ለካሪክ የሚሆን ተጫዋች ነው። ልጅው ዩናይትድ መጫወት ህልሙ ነበር። የሚገርማችሁ እኮ ዩናይትድ እንደዚህ እኮ ከዋንጫ ርቆ ምን ነው የማይመርጠን እኮ የለም። ፋሚሊ ምን በጣም ገርሞኛ እኔም ትናንት ስሜታዊኛ ተናግሬያችኋለሁ ይቅር በሉኝ። አሁን አንድ ተጫዋች ደግሞ አንድ ግራ ተከላካይ በሉክሾ ወይም በቀኝ በኩል አንድ ተጫዋች ቢጨምሩ በጣም ደስ ይለኛል። ለማንኛውም ዩናይትድ ፋሚሊ እስቲ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ። እኔ እኮ የማታምኑኝ ነገር ነው የሚደብረኝ። ይሄ ቡድን ለፕሪሚየር ሊግ በቂ አይደለም ወይ? ኢኒዮስን ጠብቋቸው እስከ ሴፕቴምበር አንድ ሌፍት ባክ አንድ ሲዲኤም ግድ ነው ሌግ ያለው ብያችሁ ነበር ግን አታምኑም። እኔ ባሌባ እጃቸው ላይ ነው ግን ድንገት አሁን ቹዋሜኒ ማድሪድ ከለቀቀው ምናምን ብለው እየፈለጉ ነው እንጂ ባይምሯቸው ጨርሰውታል። ስራ እንዴት እንደሚሰራ ማርያም እኔ ነገሩ ያልገባችሁ ብዙ ነገር ስላለ እናንተ ሜዳ ውስጥ 11 ሰዎች ስለምታዩ ነው እንጂ ኢኒዮስ እውቀት ያላችሁ ሰዎች ናቸው። ሰበርና እጅግ አስደሳች የዝውውር መረጃ ለማንቸስተር ዩናይትዶች በዚህ ሰዓት ተሰምቷል። ቪዲዮን ኮፒ ሊንክ ላይ ሪፖስት እያደረጋችሁ ሁላችሁም ጀምሩት። ማንቸስተር ዩናይትዶች ካሜሩናዊውን የ2 ዓመቱን የብራይተኑን አማካይ ካርሎስ ባሌባን በ60 ሚሊዮን ፓውንድ ሲደመር 5 ደግሞ የታየ የሚጨመር በድምሩ በ65 ሚሊዮን ፓውንድ ተጫዋቹን የግላቸው ለማድረግ በእጅጉን መቃረባቸውንና የመጨረሻው ደረጃ ላይ መድረሳቸውን ታማኙ ጋዜጠኛ ዴቪድ ኦርንስቲን እንዲሁም ዘ አትሌቲክ ዘግቧል። ይህ ዝውውር እውን የሚሆን ከሆነ ከ10 ስንት ሰጥቷላችሁ? ሐሳብ አስተያየትና ሬቲንጋችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣንና ታማኝነት ያላቸው እግር ኳሳዊ መረጃዎች በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ስትፈልገው ያጣሃው ሲፈልግ ታገኘዋለህ ማለት እንግዲህ እንደ ካርሎስ ባሌባ አይነት ዝውውር ነው። መረጃውን በደንብ ነግራችኋለሁ። ኮፒ ሊንክ ሼር ያደረጋችሁ ለማንቸስተር ዩናይትድ ደጋፊዎች አድርሱ። እንዲሁም ከታች አስቀምጡላችሁ። ይሄ አካውንት ሁለተኛ አካውንቴ ነው። ፌክ አካውንት መስሏችሁ ብዙዎቻችሁ በውስጥ መስመር እየነገራችሁኝ ነው። ፌክ አካውንት አይደለም፣ የራሴ ነው። በቻላችሁት መጠን ፎሎ አድርጉትና እናሳድገው። ባካፕ አካውንታችን ለማድረግ ስለፈለኩ ይሄኛው ቻናል በደንብ እየታይ ካልመጣ ያኛውን አካውንት እንጠቀማለን ማለት ነው። እንግዲህ ማንቸስተር ዩናይትድ ካርሎስ ባሌባን ባለፈው የዝውውር መስኮት ለማስፈረም ከፍተኛ ጥረቶች እያደረገ ነበረ። ነገር ግን ብራይተን ሆቭ አልቢዮን ተጫዋቹን አልለቀም በማለትም እንግዲህ
እንዳዘገየው ይታወቃል። በብራይተን ቤትም ከቆየ በኋላ ተጫዋቹ ከአቋሙ ወርዶ ማለትም ወደ ማንቸስተር ዩናይትድ መዘዋወር ይፈልግ ነበረ። ነገር ግን ዝውውሩ ባለመሳካቱ ምክንያት አቋሙ ወርዶና እያሳየ ያለው ፐርፎርማንስም እንግዲህ ብዙዎችን እያነጋገረ ነበረ እና አሁን ላይ ብራይተኖች ተጫዋቹን የሚፈልግ ክለብ ካለ እጃችሁ ከምን እያለ እየጠየቀ ይገኛል። ማንቸስተር ዩናይትዶች ባለፈው ዓመት እስከ 80 ሚሊዮን ፓውንድ ድረስ ለተጫዋቹ የመክፈል ፍላጎት ነበራቸው። አሁን ላይ ግን ከ50 ሚሊዮን ፓውንድ በላይ ለተጫዋቹ መክፈል እንደማይፈልጉ ተረጋግጧል። ፋብሪዚዮ ሮማኖ ደግሞ እንዳረጋገጠው ከሆነ ማንቸስተር ዩናይትድ እና ካርሎስ ባሌባ በግል ጥቅም ደረጃ ከስምምነት ደርሰው ነበር። ያ ስምምነታቸው እንዳለ ሆኖ አሁን ላይ ብራይተን ሆቭ አልቢዮኖች ለተጫዋቹ የሚያቀርቡት የዝውውር ሂሳብ መቀነስ እንዳለባቸው ማንቸስተር ዩናይትዶች እንደሚያምንም አስረድተዋል። እስቲ ካርሎስ ባሌባ ማንቸስተር ዩናይትድ ቤት ቢመጣ ለውጥ ያመጣል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አስደሳች ምርጥ ጥብስ የሆነ ዜና ለማንቸስተር ዩናይትድ ደጋፊዎች ዛሬ በጠዋቱ ዴቪድ ኦርንስቴን አሰምቷል ማለት ነው። የዩናይትድ ደጋፊ ከሆንክ ይህን ቪዲዮ እስከ መጨረሻው እስከሚያልቅ ድረስ ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረክ የማድረግ ግዴታ አለብን ማለት ነው። እንግዲህ ከባሌባ ጉዳይ ከብራይተን ጋር ዩናይትድ ድርድር ላይ ነው የሚገኙት። ዲሉንም እየዘጉ ነው ሲል ገልጿል ማለት ነው። 65 ሚሊዮን ዩሮ እየታየ የሚጨመር 5 ተጨማሪ ጋር አንድ ላይ አጠቃላይ ወደ 70 ሚሊዮን ዩሮ ፓኬጅ ለባሌባ አቅርበዋል። ትንሽ ብራይተን ካሰቡ ዝቅ ይላል። ነገር ግን መስማማታቸው አይቀርም። ዲያር ክሎዚንግ ኦፍ ዘ ዲል ብሏል ዴቪድ ኦርንስቴን ማለት ነው። ወይ ዛሬ ከሰዓት ወይ ነገ ወይ ከነገ ወዲያ ብቻ በዚህ 3 ቀናት ውስጥ ለ2 ዓመት ስንፈልገው የነበረውን ባሌባ ማለት ነው ልናስፈርመው እንችላለን ማለት ነው። በጣም ምርጥ የሆነ ዜና ነው። እግዚአብሔር በጣም እየፈራን ነበር። አማካይ ክፍላችን ምን ያክል እንሰሰናቀን እንዴት በዚህ አማካይ ክፍል እንቀጥላለን እያልን እየፈራን ነበር። ነገር ግን አት ዘ ኤንድ ኦፍ ዘ ዴይ ምርጥ ዜና ጥቁሩ ዳይመንድ እየመጣልሽ ነው። ብሬኪንግ ኒውስ ትናንትና ነግሬያችሁ ነበር። ልብን የሚያሞቅ ዜና ሰምቼ ነው የመጣሁት። ዴቪድ ኦርንስቴን አሁን ባጋራው መልእክቱ ላይ ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም ተቃርቧል ተብሏል። የሁላችሁ ማንቸስተር ዩናይትድን አንደር እስቲሜት ማድረግ አያስፈልግም ብዬ ደጋግሜ ተናግሬ ነበር። እጅግ በጣም የተጸና ከ100 ሚሊዮን ፓውንድ 60 አካባቢ ሲደርሱ ነው ማንቸስተር ዩናይትዶች መደራደር የጀመሩትና ኦልሞስት ተቃርቧል ተብሏል። የማንቸስተር ዩናይትድ ደጋፊዎች ምን ተሰማችሁ? ኮሜንት ሴክሽን ላይ ጻፉልኝ። ኮፒ ሊንክ እና ሼር ማድረግ እንዳይረሳ። ፎሎ እያደረጋችሁ ቫሞስ። ሰበር መረጃ ተሰምቷል። ዩናይትድያን እንኳን ደስ ያላችሁ። ማንቸስተር ዩናይትድ እንግዲህ ካርሎስ ባሌባን ከብራይተን ለማስፈረም ተቃርቧል ሲል ዴቪድ ኦርንስቴን ታማኙ ጋዜጠኛ ዘግቧል። 60 ሚሊዮን ፓውንድ ፕላስ 5 አዶንስ ነው። ጸዴ የሆነ ዝውውር ነው ለማንቸስተር ዩናይትድ። ያው ልጁ ጎበዝ ነው። በመጨረሻ ዩናይትድ ባሌባ ሂር ዊ ጎ ሱን። በስመ አብ እኔ እንዴት ደስ እንዳለኝ ኤክስ ላይ አይቼው አላመንኩም። ፌክ አካውንት ነው ብዬ ኢንስታግራም ላይ ገባው እንዲህ እኔ እናቴ ተው። ትላንትና ደግሞ ቪዲዮ ሰርቼ ነበር። እነዚህ ሰዎች ባለቀ ሰዓት ላይ የሚያደርጓቸው ዝውውሮች ጸዴ ናቸው። ቤንጃሚን ሴስኮ ላመንስ ምናምን ብያችሁ ነበር። ባሌባ እኔ ግራም ፉል ባክ ብቻ ነው የጠበቅኩት። 3ኛ ሚድፊልደር ጭራሽ ነው ያልጠበቅኩት ያስፈርማሉ ብዬ። ባሌባ እናቴ ትሙት እንዴት ደስ እንዳለኝ። እኔ በሄሪ ዊጎ ተረስቼ አላውቅም። ይሄን ያላለ አይደለ ፈገግ ብዬ አላውቅም። የባሌባ ግን በጣም በቃ እባካችሁ እያልኩኝ ነበር። ባሌባ በቀዩ ዋሊያ ላይሽ ነው የኔ አባት። ሰበር መረጃ ለማንቸስተር ዩናይትድ ደጋፊዎች የ22 ዓመቱ ካሜሮናዊ የብራይተን አማካኝ የሆነው ካርሎስ ባሌባን ማንቸስተር ዩናይትዶች በሰዓት ለማስፈረም እንደተቃረቡ ዴቪድ ኦርንስቴን እንዲሁም ደግሞ ፋብሪዚዮ ሮማኖ መረጃዎችን ማጋራት ችሏል። እዚህ አጠገብ ይፏድ ይገኛል። ኳሳ ቆመ ማለት ነው። ያሳዝናል። አራሪ ፊርማ የምር ገራሚ 6 ቁጥር ይመሻችሁ። ማንቸስተር ዩናይትዶች እንግዲህ ባለፉት ሰዓታቶች ውስጥ 75 ሚሊዮን ዩሮ ለብራይተን አቅርበው ውድቅ ተደርጎባቸው ነበር። ታዲያ በሚቀጥሉት 24 እና 48 ሰዓት ውስጥም እንግዲህ ይህንን ዝውውር ለማጠናቀቅ ተጨማሪ ገንዘብ አዘጋጅተው ያቀርባሉ ተብሎ ይጠበቃል ማለት ነው። ተጫዋቹ ወደ ማንቸስተር ዩናይትድ ለመምጣት ከረጅም ጊዜ በፊት እንግዲህ ፍላጎቱን አሳይቶ የነበረ ቢሆንም ነገር ግን በጉዳቱ ምክንያት ዝውውሩ ተራዝሞ ነበረ ማለት ነው። ታዲያ አሁን ላይ ዩናይትዶች ይህንን ተጫዋች ለማስፈረም የተቃረቡ ሲሆን እንደነ ፋብሪዚዮ ሮማኖ እንዲሁም ዴቪድ ኦርንስቴን ያሉ ታማኝነት ያላቸው ምንጮችም እንግዲህ ይህንን መረጃ የተቀባበሉት ይገኛሉ። ፋብሪዚዮ ሮማኖም ሂር ዊ ጎ ሱን በማለት ማጋራት ችሏል። እናንተ ይህንን ዝውውር ከ10 ስንት ሬት ታደርጉታላችሁ? ሀሳባችሁን አጋሩኝ። በጣም ሙቀት ስላለ ማለት ነው እያላበኝ ያለው። ኤኒዌይ ግን የፕላስ ምልክቱ መጫ እንዳትረሱ። ሰበር መረጃ ሰበር ትኩስ መረጃ ጀባው ካርሎስ ባሌባ ወደ ማንቸስተር ዩናይትድ ሂር ዊ ጎ ሊባል ጥቂት ደቂቃዎች ወይም ሰዓታት ነው የቀሩት። እንግዲህ ዴቪድ ኦርንስቴን ፔጁ ላይ እንግዲህ እንዳሳወቀው ካርሎስ ባሌባ ወደ ዩናይትድ ሊገባ በጣም ተቃርቧል ብሎናልና ሂር ዊ ጎንም እንግዲህ ሳናስበው አት ኤኒ ታይም ቡም አድርጎ ፋብሪዚዮ ሊያወጣ ይችላል ማለት ነው። በ60 ሚሊዮን ፓውንድ እና ተጨማሪ ክፍያዎች ዩናይትድ ባሌባን ሊያስፈርመው ተቃርቧል።
ይሄን የመሰለ ሰበር መረጃ ጀማው እንዴት አገኛችሁት? እስኪ ኮሜንት ላይ የእናንተንም ሀሳብ አስቀምጡልኝ። ካርሎስ ባሌባ ወደ ዩናይትድ ምን ይመስላችኋል? ሀሳባችሁን ኮሜንት ቦክስ ላይ አስቀምጡልኝ። ይመቻችሁ። በመጨረሻ ዩናይትድ ያለን ባሌባ ሂር ዊ ጎ ሱን። በስመ አብ እኔ እንዴት ደስ እንዳለኝ ኤክስ ላይ አይቼው አላመንኩም። ፌክ አካውንት ነው ብዬ ኢንስታግራም ላይ ገባው እንዲህ ኤኒሶች እና ሪተው ትላንትና ደግሞ ቪዲዮ ሰርቼ ነበር። እነዚህ ሰዎች ባለቀ ሰዓት ላይ የሚያደርጓቸው ዝውውሮች ጸዴ ናቸው። ቤንጃሚን ሴስኮ ላመንስ ምናምን ብያችሁ ነበር። ባሌባ እኔ ግራን ፉል ባክ ብቻ ነው የጠበቁት። ሶስተኛ ሚድፊልደር ጭራሽ ነው ያልጠበቁት ያስፈርማሉ ብዬ። ባሌባ እናቴ ትሙት እንዴት ደስ እንዳለኝ እኔ በሄሪዊ ጎድ ተረስቼ አላውቅም። ይሄን ያላለ አይደለ ፈገግ ብዬ አላውቅም። የባሌባ ግን በጣም በቃ እባካችሁ እያልኩኝ ነበር። ባሌባ በቀይ ዋሊያ ላይሽ ነው የኔ አባት። ሰበር መረጃ ለማንቸስተር ዩናይትድ ደጋፊዎች 22 ዓመቱ ካሜሮናዊ የብራይተን አማካኝ ሆነው ካርሎስ ባሌባን ማንቸስተር ዩናይትዶች በሰዓት ለማስፈረም እንደተቃረቡ ዴቪድ ኦርነስቴን እንዲሁም ደግሞ ፋብሪዚዮ ሮማኖ መረጃዎችን ማጋራት ችሏል። እዚህ አጠገብ ይፋድ ይገኛል። ኳሳ ቆመ ማለት ነው። ያሳዝናል። አራሪ ፊርማን የምር ገራሚ 6 ቁጥር ይመሻችሁ። ማንቸስተር ዩናይትዶች እንግዲህ ባለፉት ሰዓታቶች 75 ሚሊዮን ዩሮ ለብራይተን አቅርበው ውድቅ ተደርጎባቸው ነበር። ታዲያ በሚቀጥሉት 24 እና 48 ሰዓት ውስጥም እንግዲህ ይህንን ዝውውር ለማጠናቀቅ ተጨማሪ ገንዘብ አዘጋጅተው ያቀርባሉ ተብሎ ይጠበቃል ማለት ነው። ተጫዋቹ ወደ ማንቸስተር ዩናይትድ ለመምጣት ከረጅም ጊዜ በፊት እንግዲህ ፍላጎቱን አሳይቶ የነበረ ቢሆንም ነገር ግን በጉዳቱ ምክንያት ዝውውሩ ተራዝሞ ነበረ ማለት ነው። ታዲያ አሁን ላይ ዩናይትዶች ይህንን ተጫዋች ለማስፈረም የተቃረቡ ሲሆን እንደነ ፋብሪዚዮ ሮማኖ እንዲሁም ዴቪድ ኦርነስቴን ያሉ ታማኝነት ያላቸው ምንጮችም እንግዲህ ይህንን መረጃ የተቀባበሉት ይገኛሉ። ፋብሪዚዮ ሮማኖም ሂር ዊ ጎ ሱን በማለት ማጋራት ችሏል። እናንተ ይህንን ዝውውር ከ10 ስንት ሬት ታደርጉታላችሁ? ሀሳባችሁን አጋሩኝ። በጣም ሙቀት ስላለ ማለት ነው እያላበይን ያለው። ኤኒዌይ ግን የፕላስ ምልክቱ መጫ እንዳትረሱ። አስደሳች ምርጥ ጥብስ የሆነ ዜና ለማንቸስተር ዩናይትድ ደጋፊዎች ዛሬ በጠዋቱ ዴቪድ ኦርንስቴን አሰምቷል ማለት ነው። የዩናይትድ ደጋፊ ከሆንክ ይህን ቪዲዮ እስከ መጨረሻው እስከሚያልቅ ድረስ ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረክ የማድረግ ግዴታ አለብን ማለት ነው። እንግዲህ ከባሌባ ጉዳይ ከብራይተን ጋር ዩናይትድ ድርድር ላይ ነው የሚገኙት። ዲሉንም እየዘጉ ነው ሲል ገልጿል ማለት ነው። 65 ሚሊዮን ዩሮ እየታየ የሚጨመር 5 ተጨማሪ ጋር አንድ ላይ አጠቃላይ ወደ 70 ሚሊዮን ዩሮ ፓኬጅ ለባሌባ አቅርበዋል። ትንሽ ብራይተን ካሰቡ ዝቅ ይላል። ነገር ግን መስማማታቸው አይቀርም። ዲያል ክሎዚንግ ኦፍ ዘ ዲል ብሏል ዴቪድ ኦርንስቴን ማለት ነው። ወይ ዛሬ ከሰዓት ወይ ነገ ወይ ከነገ ወዲያ ብቻ በዚህ 3 ቀናት ውስጥ ለ2 ዓመት ስንፈልገው የነበረውን ባሌባ ማለት ነው ልናስፈርመው እንችላለን ማለት ነው። በጣም ምርጥ የሆነ ዜና ነው። እግዚአብሔር በጣም እየፈራን ነበር። አማካይ ክፍላችን ምን ያክል እንሰሰናቀን እንዴት በዚህ አማካይ ክፍል እንቀጥላለን እያልን እየፈራን ነበር። ነገር ግን አት ዘ ኤንድ ኦፍ ዘ ዴይ ምርጥ ዜና ጥቁሩ ዳይመንድ እየመጣልሽ ነው። ብሬኪንግ ኒውስ ትናንትና ነግሬያችሁ ነበር። ልብን የሚያሞቅ ዜና ሰምቼ ነው የመጣሁት። ዴቪድ ኦርንስቴን አሁን ባጋራው መልእክቱ ላይ ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም ተቃርቧል ተብሏል። የሁላችሁ ማንቸስተር ዩናይትድን አንደር እስቲሜት ማድረግ አያስፈልግም ብዬ ደጋግሜ ተናግሬ ነበር። እጅግ በጣም የተጸና ከ100 ሚሊዮን ፓውንድ 60 አካባቢ ሲደርሱ ነው ማንቸስተር ዩናይትዶች መደራደር የጀመሩትና ኦልሞስት ተቃርቧል ተብሏል። የማንቸስተር ዩናይትድ ደጋፊዎች ምን ተሰማችሁ? ኮሜንት ላይ ጻፉልኝ። ኮፒ ሊንክ እና ሼር ማድረግ እንዳይረሳ። ፎሎ እያደረጋችሁ ቫሞስ። ስትፈልገው ያጣኸው ሲፈልግ ታገኘዋለህ ማለት እንግዲህ እንደ ካርሎስ ባሌባ አይነት ዝውውር ነው። መረጃውን በደንብ ነግራችኋለሁ። ኮፒ ሊንክ ሼር እያደረጋችሁ ለማንቸስተር ዩናይትድ ደጋፊዎች አድርሱ። እንዲሁም ከታች አስቀምጡላችሁ። ይሄ አካውንት ሁለተኛ አካውንቴ ነው። ፌክ አካውንት መስሏችሁ ብዙዎቻችሁ በውስጥ መስመር እየነገራችሁኝ ነው። ፌክ አካውንት አይደለም፣ የራሴ ነው። በቻላችሁት መጠን ፎሎ አድርጉትና እናሳድገው። ባካፕ አካውንታችን ለማድረግ ስለፈለኩ ይሄኛው ቻናል በደንብ እየታይ ካልመጣ ያኛውን አካውንት እንጠቀማለን ማለት ነው። እንግዲህ ማንቸስተር ዩናይትድ ካርሎስ ባሌባን ባለፈው የዝውውር መስኮት ለማስፈረም ከፍተኛ ጥረቶች እያደረገ ነበረ። ነገር ግን ብራይተን ሆቭ አልቢዮን ተጫዋቹን አልለቀም በማለትም እንግዲህ እንዳዘገየው ይታወቃል። በብራይተን ቤትም ከቆየ በኋላ ተጫዋቹ ከአቋሙ ወርዶ ማለትም ወደ ማንቸስተር ዩናይትድ መዘዋወር ይፈልግ ነበረ። ነገር ግን ዝውውሩ ባለመሳካቱ ምክንያት አቋሙ ወርዶና እያሳየ ያለው ፐርፎርማንስም እንግዲህ ብዙዎችን እያነጋገረ ነበረ እና አሁን ላይ ብራይተኖች ተጫዋቹን የሚፈልግ ክለብ ካለ እጃችሁ ከምን እያለ እየጠየቀ ይገኛል። ማንቸስተር ዩናይትዶች ባለፈው ዓመት እስከ 80 ሚሊዮን ፓውንድ ድረስ ለተጫዋቹ የመክፈል ፍላጎት ነበራቸው። አሁን ላይ ግን ከ50 ሚሊዮን ፓውንድ በላይ ለተጫዋቹ መክፈል እንደማይፈልጉ ተረጋግጧል። ፋብሪዚዮ ሮማኖ ደግሞ እንዳረጋገጠው ከሆነ ማንቸስተር ዩናይትድ እና ካርሎስ ባሌባ በግል ጥቅማ ጥቅም ደረጃ ከስምምነት ላይ ደርሰው ነበር። ያ ስምምነታቸው እንዳለ ሆኖ አሁን ላይ ብራይተን ሆቭ አልቢዮኖች ለተጫዋቹ የሚያቀርቡት የዝውውር ሂሳብ መቀነስ እንዳለባቸው ማንቸስተር ዩናይትዶች እንደሚያምንም አስረድተዋል። እስቲ ካርሎስ ባሌባ ማንቸስተር ዩናይትድ ቤት ቢመጣ ለውጥ ያመጣል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ።
ሰበርና እጅግ አስደሳች የዝውውር መረጃ ለማንቸስተር ዩናይትዶች በዚህ ሰዓት ተሰምቷል። ቪዲዮን ኮፒ ሊንክ ላይ ሪፖስት እያደረጋችሁ ሁላችሁም ጀምሩት። ማንቸስተር ዩናይትዶች ካሜሩናዊውን የ2 ዓመቱን የብራይተኑን አማካይ ካርሎስ ባሌባን በ60 ሚሊዮን ፓውንድ ሲደመር 5 ደግሞ የታየ የሚጨመር በድምሩ በ65 ሚሊዮን ፓውንድ ተጫዋቹን የግላቸው ለማድረግ በእጅጉን መቃረባቸውንና የመጨረሻው ደረጃ ላይ መድረሳቸውን ታማኙ ጋዜጠኛ ዴቪድ ኦርንስቲን እንዲሁም ዘ አትሌቲክ ዘግበዋል። ይህ ዝውውር እውን የሚሆን ከሆነ ከ10 ስንት ሰጥቷላችሁ? ሐሳብ አስተያየትና ሬቲንጋችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣንና ታማኝነት ያላቸው እግር ኳሳዊ መረጃዎች በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።